ዛሬ እንግዲህ መከላከያ ሚኒስቴር ሰበር ብሎ ነው ያወጣው። ያው በተወሰነ መንገድ መረጃው ነበረኝ እውነት ለመናገር ከትላንትና ጀምሮ አንዳንድ ያገኘዋቸው መረጃዎች ነበሩ። በግልጽ ለመናገር ግን የተወሰነ ርቀት ቬሪፋይ የሚሆኑ ነገሮች እስኪኖሩ ለማየት ነው። ለዚህ ነው ባይዘዌ ይሄ ዘመቻ ለአንድነት ወይም አንድነት ዘመቻ የሚባለው ነገር ውስጥም መግባት ያልፈለኩት አንዳንድ ማረጋገጥ የምፈልጋቸው መረጃዎችም ስለነበሩ ነው። የሆነ ሆኖ ለኔ አዲስ አይደለም፣ ግን ዛሬ በመከላከያ በሰበር በልዩ ዜና ወጥቶ አሁን ዋነኛ አጀንዳ ሆኗል። የኢፌድሪ መከላከያ ሚኒስቴር በዛሬው ዕለት በሰበር ዜናው ይዞ ወጣው እንግዲህ በኪሳራ የተደመደመው የዘመቻ አንድነት እጣ ፋንታ ነው የሚለው። ዋናው ጭብጥ በብርጋዴር ጀነራል ምግበ ኃይልና ግብረ አበሮቹ አደራጅነት እና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደመሰሰ ይላል ርዕሱ። እዛ ውስጥ ዲቴይል የሚያነሳቸው ነገሮች አሉ። እንግዲህ የሰላም ጠንቅ የሆነው ምግበ ኃይሌ ለመሰሪ ተግባሩ ጅላጅሎቹን ፋኖ እንደ ተባባሪ በመጠቀም በራሳቸው ክልል ላይ ያልተገባ ውድመት እንዲፈጽሙ አዟቸዋል ይላል። ዘመቻው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ የተፈጸመ ነው ይላል። እንግዲህ እኔ ብዙ የተማረከ ይሄ ገደለ ይሄ ምናምን የሚል ብዙ አውድማዎችን መለካት አልፈልግም። እንደምታውቁት እዛው ሄዳችሁ አንብቡት። የተገደለ፣ የተማረከ፣ የቆሰለ፣ እጅ የሰጠ፣ በምህረት የገባ፣ በስለላ የገባ ምናምን ይላል። ያ ባትል ፊልዱ ስለሆነ ብዙ ኢንተረስትድ አይደለሁም በተደጋጋሚ እንደማነሳው። የዛሬው ትልቁ ዜና ሆኖ ወጣው ይሄ ነው። ቅድም እንዳነሳሁት ወደ ዝርዝር አስተያየት እገባለሁ። የተወሰነ መረጃዎች ነበሩኝ እኔ። መረጃዎቹ ምንድነው የሆነው? በዋናነት እያስተባበረ ያለው ሻቢያ ነው። መከላከያ በዛ መልኩ ለምን እንደመግለጽ እንዳልፈለገ አላውቅም፣ እንግዲህ አልገባኝም። ሻቢያ ሲያስተባብር የጦርነት አውድማውን በዋናነት ፕሮክሲ ዋር የውክልና ጦርነት እንዲሆን ነው የወሰነው። ፕሮክሲ ዋሩ ምንድነው? በዋናነት ባትል ፊልዱን አማራ ክልል ማድረግ ነው የተፈለገው። የአማራ ክልልን የማዳከም ስራ ነው ዋናው። እንደ ክልል ከደቀቀ የነ ጀነራል ምግባይም ስሌት ትግራይ ክልል ላይ የጦር አውድማ እንዲሆን አይፈልጉም እነሱ። እነ ጀነራል ምግባይም ከሻቢያም ጋር ሲነጋገሩ የተግባቡበት ነገር በዋናነት የጦርነት አውድማውን አማራ ክልል ማድረግ ነው። ይሄ እያደር ይገባቸዋል። አማራ ክልልን ማድቀቅ ለቀጣዩ ተልኳችን ወሳኝ ነው የሚል ወስነዋል እነ ምግባይ። ያን ለማድረግ ግን በራሳችን ከሚሆን በተለይ በዋናነት የጎጃም ፋኖና የወሎ ፋኖን በምሬ ወዳጆና በነ ዘመነ ካሴ አስረስ ነው የሚያስተባብረው። አስረስ ያለበት እንዳትገረሙ፣ ከዚህ በኋላ እና አስረስ ቲፒኤልኤፍን አፕሪሺየት ቢያደርጉ በአስረስ ዙሪያ ያሉ ሰዎች ቲፒኤልኤፍን ወይም በነዛን ቅንጅት ፈጥረናል ቢሉ እንዳይገርማችሁ ስላሉ ማለት ነው። በጣም አዝናለሁ። አንዳንዶች ሰዎች በጣም ነው ማዝነው። ከህወሓት ጋር ሄዶ ከቲፒኤልኤፍ ጋር ለመቀናጀት የአደባባይ መናገር ጀምረዋል። ዳትስ ኦኬ። ምንድነው ሂሳቡ? ምንድነው? እነ ምግበይ የወልቃይት ጉዳይ የህልውና ጉዳይ ነው ብለዋል። አሁን ግን ባለው ሁኔታ ማግኘት አንችልም። ማግኘት የምንችለው የአማራ ክልል ሲዳከም ነው። በጦርነት ሲዳከም
ነው ያንን ግብ ማሳካት የምንፈልገው ብለዋል። ስለዚህ ሁለት ዘዴዎች ናቸው የመጡት። አንደኛው በዋናነት በጦርነቱን በአማራ ክልል ማድረግ፣ ሁለተኛ በክልሉ ውስጥ ያሉት ክፍልፋዮች የፋኖ ክፍልፋዮች አንዱን ማጥፋት የሚል ነው ዲዛይን ያደረጉት። ለኛ ሳብሚት ያላደረገ በተለይ ቲፒኤልኤፍን ወይም የትግራይ ኃይሎችን የትግራይ ታጣቂን እንደ ደጋፊ ኃይል ያልወሰደውን ማጥፋት። በደንብ ይሄንን አስቀምጡት ለታሪክ። ኤርሚያስ እንዲህ ብሎ ነበረ ብላችሁ አስቀምጡት። ስለዚህ ሁለቱን ነገሮች በደንብ እንድታስቡ ፈልግ። ይሄ ስለ ዘመቻ አንድነት ከማንሳቴ በፊት ሁለቱን ነገሮች ሲሪየስሊ እንድታዩት ነው ፈልገው። ቁጥር 1 ከሻቢያም ጋር የተስማሙት የጦርነት አውድማውን ፕሮክሲም እንዲሆን ለአዲስ አበባም እንዲቀርብ አማራ ክልል ማድረግ ነው አንዱ። ሁለተኛ ግን ቲፒኤልኤፍ እና ጀነራል ምግበይና እዛ አካባቢ ያሉ ሰዎች የተስማሙት አማራ ክልል ከደቀቀ በቀላሉ ፍላጎታችንን ማሟላት እንችላለን። ያ ፍላጎት ምንድነው? ቀደም ያልኳችሁ ነው። 50 በመቶ 40 በመቶ መሬታችን በሌላ አካል ተይዞ ኤግዚስት አናደርግም። ኤግዚስት ስለማናደርግ ያለን አማራጭ የአማራ ክልል ከደቀቀ በኋላ ኃይላችንን ይዘን እኛ ፌደራል መንግስቱን ቢሆን አስገድደን የምናገኘውን ነገር እናገኛለን። እዚህ ኃይሉ ከደቀቀ ይሄ ነው። ሁለቱ ኦብጀክቲቮች እነዚህ ናቸው። እዚህ ውስጥ በውስጥ ያለው ነገር ምንድነው? ለኛ ሳብሚት ያላደረገ ከኛ ጋር ኮኦርዲኔት ለማድረግ ፍላጎት የሌለው አካል መተባበር ያልፈለገ የፋኖ ክንፍ መጥፋት አለበት ብለው ወስነዋል። ይሄን የወሰኑት ስለ ዘመቻ አንድነት ስንነጋገር እነዚህን በጭንቅላታችሁ ከታችሁ ነው ማየት ያለባችሁ። የመግለጫውን ትንሽ ላንሳላችሁ እንዴት እንደሚተሳሰር። ዘመቻ አንድነት ብለው በርግጥስ አንድነት የሚያመጣ ዘመቻ ነው ወይ የከፈቱት? አንድነት የሚያመጣ ዘመቻ ነው ወይ? ኦብጀክቲቭን ቅድም ግቡን ነግሬያቸዋለሁ። እነ ጀነራል ምግበይ እና በሱ ዙሪያ ያሉ ሰዎች ጦርነት አውድማው አማራ ክልል መሆን አለበት። ቁጥር 1 የአማራ ክልል ሲወድም ነው ፍላጎታችንን ማሟላት የምንችለው ጅላጅል ስላለ። ሁለተኛ ግን እና ትልቁ ለኛ የማይታዘዙትን ሳብሚት የማያደርጉትን የፋኖ መዋቅር ማጥፋት አለብን ነው ሁለተኛው። ወደ ዘመቻ አንድነት መግለጫ ልውሰዳችሁ። ምንድነው የሚለው የዘመቻ አንድነት መግለጫ? እነ ጠበቃ አስረስ ወይም ፋኖ አስረስ እነ ያወጡት መግለጫ እዚህ ውጭ ሀገርም ያሉት ማለት ነው እነ ይልቃልን ጨምሮ ምን አይነት መግለጫ ነው ያወጡት? በርግጥስ አንድነትን የሚያመጣ መግለጫ ነው ወይ ያወጡት የሚለውን ነገር አነብላችኋለሁ። መግለጫቸው እንዲህ ይላል። የዘመቻው ግብ የዘመቻ አንድነት ግብ ማለት ነው። ይህንን ወታደራዊ ዘመቻ እንደ መስፈንጠሪያ ጉልበት በመጠቀም አማራዊ አንድነት የያዘ አንድ አማራዊ ተቋም ገቢራዊ ማድረግ ነው ይላል። አንድ አታጋይ አቋም ለመመስረት ነው ይላል። የዘመቻ አንድነት ዓላማው ማለት ነው። አንድ አማራዊ ተቋም ገቢራዊ እንዲያደርግ አንድ ታጋይ ተቋም ለመተግበር ነው ይሄን ዘመቻ እያደረግን ያለ ነው ይላል። ሂዱና ስሙት መግለጫው። ጎጃም ያለው፣ ወሎ ያለው፣ ጎንደር ያለው፣ ሸዋ ያለው መተን አንድ አማራዊ ተቋም አንድ አታጋይ ተቋም ለመገንባት ነው ይሄን ዘመቻ የከፈትነው። ምክንያቱም እንዳያችሁት ዘመቻ አንድነት ነው የሚለው። ግቡ እሱ ነው። ጥያቄው ምንድነው?
እዛው መግለጫ ላይ ይሄንን አንድነት እንዳያመጣ ያደረገው ማን ነው? አንድነቱ እንዳይሳካ ያደረገው ምንድነው? እንግዲህ ግባችን ምንድነው አሉ ዘመቻ አንድነት የከፈትንበት አንድ አማራዊ ድርጅት ለመፍጠር አንድ አታጋይ ድርጅት ለመፍጠር አንድነታችንን ለማምጣት አማራዊ አንድነት የያዘ አንድ አማራዊ ተቋም ገቢራዊ ለማድረግ ለመገንባት ነው አሉ። ደን ጥያቄውን እዛው ይመልሱታል። ታዲያ የዚህ ጉዳይ እንቅፋት የሆነው ማን ነው? ማን ነው እንቅፋቱ? ከነሱ መግለጫ ነው ማነብላችሁ። ከናስረስ መግለጫ ማለት ነው። እንዲህ ይላሉ። ቃል በቃል ነው ማነበው። የጨመርኩት የቀነስኩት የለም። በትግል ሜዳችን የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀቦኑ ቡድኖች እና አደረጃጀቶች ገቢራዊ ከምናደርገው አንድነታችን አዘገዩ ይላል። እና ማናቸው ያዘገዩት? በትግል ሜዳ የተሰገሰጉ ከህልውና ትግላችን በተቃራኒ የቆሙ በታጋይነት ጭንብል የተጀቦኑ ቡድኖች፣ ድርጅቶች፣ አደረጃጀቶች አንድ እንዳንሆን አድርገውናል ይላል። ይሄ መግለጫው ነው፣ ሳይጨመር ሳይቀነስ። ይቀጥላል መግለጫው። በአማራ የህልውና ትግል የሚቆምሩትን እና የሚቀልዱትን ግብራቸው ልዩነት፣ አስተሳሰባቸው ከፋፋይነት እና ግጭት ጠማቂነት ከስርዓቱ ጋር ድብቅ ጋብቻ የፈጸሙ የስልጣንና የገንዘብ ፍትወታሞች ህዝባችንና ታጋዩ በውል የተረዳበት ሰዓት ላይ እንገኛለን። እንደዚህ ያሉትን ጸረ አንድነት በማራገፍ የህዝባችንን ህልውና ለማረጋገጥ ወደ አንድ ተቋም እንመጣለን። ጉዳዩን ሳይመረምሩና ሳይረዱ ከዚህ የጠላት ጎራ ጋር የተሰለፉትን ጉዳዩን መርምረው እንዲመለሱ ጥሪ እናቀርባለን። ከዚህ መግለጫ ምንድነው የምትመነዝሩት ጭብጦች? የዘመቻ አንድነት ግቡና ስኬቱ ማለት ነው። አንድ አማራዊ አታጋይ ተቋም እንዳንገነባ እንቅፋት የሆኑብን እነማን ናቸው ይላል። እነማን ናቸው? በትግል ሜዳችን የተሰገሰጉ በታጋይ ጭንብልነት የተሸፈኑ የተጀቦኑ በህልውና ትግሉ የሚቆምሩ ከስርዓቱ ጋር ድብቅ ጋብቻ የፈጸሙ የስልጣንና የገንዘብ ፍትወት ያለባቸው ከነዚህ ጋር ነው የምንታገለው። አንድነት ማምጣት ያልቻለው እነዚህ አካላቶች ስላሉ ነው። ትግላችን የሚያተኩረው አንዱ እነዚህ ላይ ነው። ጥያቄው እነዚህ ቡድኖች እነማን ናቸው ነው? የመግለጫውን ነው እየነገርኳቸው ያለው። ማን ናቸው እነዚህ ቡድኖች? ይሄ ቡድን ስለማን ነው የሚያወራው? እነማንን ነው ፈርጆ አንድነት እንዳታመጡብን ጋሬጣ የሆናችሁብን አንድነታችን እንዲዘገይ ያደረጋችሁት እነማን ናቸው ነው የሚለው? እነ እስክንድር ነጋ ነው ያነሳል። እነ መቶ አለቃ ካፒቴን ማስረሻ ሰጤን ነው ያነሳል። እነ ኮሎኔል ፋንታው ሟባን ነው ያነሳል። ስለዚህ ምን እያለ ነው? እነ እስክንድር ነጋን፣ እነ መቶ አለቃ ካፒቴን ማስረሻን፣ እነ ኮሎኔል ፋንታውንን እናጠፋችኋለን፣ አጠፋችኋለሁ በመግለጫ ወጥቶ ማለት ነው። ዘመቻ አንድነት አንዱና ትልቁ ፐርፐዝ እነ እስክንድርን ማጥፋት ነው። ትልቁ ፐርፐዝ እነ መቶ አለቃ ማስረሻ ሰጤን ማጥፋት ነው። ትልቁ ፐርፐዝ እነ ኮሎኔል ፋንታው ሟባን ማጥፋት ነው። እነ ማስረሻ ምናምን ሄዳችሁ አንዳንዶቹ ምን እየተናገሩ እንደሆነ ሂዱና ስሙ። ወሎ ላይ የተከሰተውን ሂዱና ስሙ። ጎጃም ላይ የተከፈተውን ሂዱና ስሙ። እቺ እንትኗ ማደናገሪያ ናት። እነ ምግበይ ሻቢያ አንዳርጋቸውን የምትወስዱ ምንድን ያለው? አንዳርጋቸው መጥቶ አንድ አማራዊ ድርጅት መፈጠር ካልቻለ መንቀሳቀስ አይቻልም። ከሻቢያ የወሰደው መልእክት ነው። እነ ምግበይስ ከሻቢያ ጋር ባረጉት ነው። አንድ ለኛ
ፐርፐዝ ለኛ ጁኒየር ፓርትነር ተላላኪ የሚሆን ኢሂዴንን መፍጠር ካልቻለን አይሆንም ነው። ስለዚህ የጦርነቱ የሰሞኑ የአንድነት ምንድነው የሚለው ርዕሱ የአንድነት ዘመቻ አንድነት ፐርፐዝ አንድ መሆንን እነ እስክንድርን በማጥፋት የሚመጣ አንድነት አንድ መሆንን እነ መቶ አለቃ ማስረሻ ሰጤን በማጥፋት የሚመጣ አንድነት ነው። አንድነቱ እነ ኮሎኔል ፋንታውንን በማጥፋት የሚመጣ አንድነት ነው። ለዚህ ነው የሚያግዟቸው እነ ምግበይ የሚያግዟቸው ዋነኛ ዓላማ እነ እስክንድርን ለማጥፋት ነው። እነ ምግበይ የሚያግዙት ዋነኛ ዓላማ በአፋድ ነው አማራ ህዝባዊ ድርጅት የሚባለው ለማጥፋት ነው። ለምን አፋድ አቋም ወስዷል። ምን አቋም ወስዷል? ኢንክሉዲንግ ማስረሻ ሰጤ ካፒቴን መቶ አለቃ ማስረሻ ሰጤ ከህወሓት ጋር የሚሰራ ቡድን የኛም ጠላታችን ነው፣ ለይተን አናየው። ስለዚህ ትልቁ ፐርፐዝ ትልቁ ግብ ትልቁን ስዕል እንድታዩት ነው እየነገርኳችሁ ያለሁት። ይሄ ነገር በድል ተጠናቀቀ እንኳን ቢባል በድል የሚደናቀቀው እነ ዘመነ ባህር ዳርን ተቆጣጥረው አይደለም። እነ ዘመነ አሁን የኤምኤስ እንደሚለው የሆነች ምናምን ኤሪያ ተቆጣጥረው አይደለም። እነ ዘመነ ደሴን ተቆጣጥረው እነ ዘመነ ወይም እነ ምሬ ወዳጆ ላሊበላን ተቆጣጥረው አይደለም። ይሄ ቃሌን ውሰዱ። ዘመቻው እንኳን በድል ተጠናቀቀ ስቴፕ ነምበር 1 እነ እስክንድር ከጠፉ ነው። እነ መቶ አለቃ ማስረሻ ሰጤ ከጠፉ ነው። እነ ኮሎኔል ፋንታው ሙአባ እጅ ከሰጡ ከሞቱ ወይም ከትግሉ ከወጡ ፐርፐዝ እሱ። ይሄ ፐርፐዝ ደግሞ የነ ዘመነ ብቻ አይደለም ብያቸዋለሁ። የነ ጀነራል ዮሐንስ መዲድ የነ ጀነራል ምግበይ የነ ጀነራል እዛ ዙሪያ ያሉ ዮሐን ማን ነው ጀነራል ፍሳ መንጁስ የነሱ ኦብጀክቲቭ ነው። ይሄንን ካልተረዳችሁ አፍተር ኦል ምንም ነገር አልገባችሁም። ስለዚህ ጎንደርን ተቆጣጠረን ሲሉ አትሰማቸው። ማባያናት ጎንደርን ተቆጣጠረን ጠሽጠሽ አደረግን ምናምን መራዊን ዛሬ የኤምኤስ መራዊን ተቆጣጠረን ምናምን ጠሽጠሽ አደረግን የምትሰሙት ፐርፐዙ እሱ አይደለም። የመከሩት ለዚህ ነው ከሁለት ቀን በፊት መረጃ ደርሶኛል ያልኳችሁ ለዛ። ሰርካል እንኳን እንደናመጣሽ አይቻለሁ። ትክክል ነው ያልሽው። የተነጋገሩት እነ ጀነራል ምግበይና እነ ዘመነ የተነጋገሩት በሻቢያ መሪነት አይዘር እነ እስክንድር ሳብሚት እንዲያደርጉ በሻቢያ ጎራ ውስጥ ቲፒኤልኤፍንም እንዲቀበሉ ካልሆነ ግን እንዲጠፉ ነው የነገሯቸው። ስለዚህ ዘመቻ አንድነት ሳይሆን ዘመቻ እነ እስክንድርን ማጥፋት ነው። ይሄ ዘመቻ አንድነት ሳይሆን ዘመቻ እነ ማስረሻ ሰጤን ካፒቴንን ማጥፋት ነው ዘመቻው እነ ኮሎኔል ፋንታው ሙአባን ማጥፋት ነው። ያጠፏቸዋል አያጠፏቸውም ውልሲ እንጂ ጎንደርን፣ ጎጃምን፣ ባህር ዳርን፣ ደሴን የመቆጣጠር ኦብጀክቲቭ አይደለም ያለው። the big picture ይሄ ነው። ትልቁ ስዕል ይሄ ነው። ዘግይታችሁ ለመጣችሁ እየነገርኩት ያለሁት ምንድነው የሻቢያ ተልኮ ነው። የነ ጀነራል ምግበይ ተልኮ ነው። ሻቢያ ያለው ምንድነው አንድ የአማራ አደረጃጀት መፍጠር አለባችሁ ብሏቸዋል። ለሻቢያ የሚገዛ አንድ የአደረጃጀት ለህወሓት የሚገዛ ለህወሓት ስለ እነ ምግበይ የሚገዛ አንድ አደረጃጀት መፍጠር ብሏቸዋል። ይሄን ለመፍጠር ግን እንቅፋት የሆኑትን መጀመሪያ ማጥፋት፣ ለማጥፋት ደግሞ እሱም ዘመቻ አንድነት የሚል መክፈት አለባችሁ። ይሄ እኔ ከ3 ቀን በፊት ነው የሰማሁት። ምናልባት መንግስት ምናምን ከመሰላችሁ ተሳስታችኋል። አይደለም፣ ሊያጠፏቸው ከተዘጋጁት ሰዎች ነው የሰማሁት። ከምድረገጽ ሊያጠፏቸው የፈለጉት ሰዎች ናቸው። ስለዚህ ዘመቻው ስኬታማ ሆነ ካሉ ከሆነላቸው እነ እስክንድር በህይወት ላይ ኖሩ ይችላሉ ከተሳካላቸው። ቢኮዝ የሻቢያ ጉልበት ቀላል አይደለም፣ የቲፒኤልኤፍ ጉልበት ቀላል አይደለም። አይዶን ይቋቋሙታል ያቋቋሙትም እርግጠኛ ስላልሆንኩ ማለት ነው። ስለዚህ ወይ እነ እስክንድር እስከ ህይወት መጥፋት ሊደርሱ ይችላሉ፣ እነ መቶ አለቃ ካፒቴን ማስረሻ እስከ መጥፋት ሊደርሱ ይችላሉ፣ እነ ኮሎኔል ፋንታው ሙአባ እስከ ህይወት መጥፋት ሊደርሱ ይችላሉ።
ይሄ ነው ፐርፐዙ። ስኬታማ ሆነ ካሉ ይሄ ነው የሚሆነው። ዘመቻ አንድነት አይደለም። አንድነት ቢሆን ኖሮ ምን እንደሚሆን ታውቃላችሁ? ወንድሜ እስክንድር ከነልዩነትህ ና እንነጋገር። ወንድሜ መቶ አለቃ ማስረሻ ከነልዩነትህ ና እንነጋገር። ኮሎኔል ፋንታው ሟባ ና እንነጋገር። ወይም ሁለት ድርጅት ፈጥሮ ሁለቱ ድርጅቶች ድርድር የሚያደርጉበት። ስለዚህ ኢሹ የተፈጠረችው ኢሹ የዘመቻ አንድነት የጸረ አንድነት ዘመቻ ነው፣ ወይም አንድ አይነትነት መፍጠር ነው። አንድነት ሳይሆን አንድ አይነትነት ነው የሚሆነው። አንድ አይነት ከኛ ጋኑና አንድ አይነት ሁኑ የሚል ይሄን በደንብ አንደርስታንድ አድርጉ። ይሄን ካልተረዳችሁት ሌላው ነገር ተራ ነው የሚሆነው። ወይም ኮምፕሊት እንትን አለበት እንደ ምግበይ እንደ ሊገባ ይችላል። ይሄ የፈጠራ ወሬ ነው። አሁን ትሰማላችሁ ወጥተው የፈጠራ ወሬ ነው የምናምን ነው በትግራዩ ሳይድ ሲነሳ ትሰማላችሁ። በምናምን ሳይ ይሄ ፐርፐዝ ያለው ትግራይ ላይ ያነጣጠረ ነው ከሊጋ ሲሉ ትሰማቻላችሁ። you will see አሁን የኔክስት ዴይስ በትግራይ ሳይድ መግለጫ ታያላችሁ፣ በዚህኛው ሳይድ መግለጫ ታያል። ስለተሸነፈ ምናምን ስላለ አላየውም፣ ለጊዜው አላየውም። ግን የሻቢያ ልጆችም የአንዲ ልጆችም ዋና ታርጌታቸው መንግስት ሲሸነፍ ፌደራል መንግስቱ ማቆሚያ ሲያጣ ሲርበተበት ትግራይን ጎትቶ መጣ ምናምን ጎትቶ መጣ ነው የሚለው። እና መቶ አለቃ ካፒቴን ማስረሻ ወጣችሁ ተናገሩ። ኤርሚያስ ዋሽቷል ካላችሁ ካፒቴን ማስረሻ ሰጤ ውጣና ተናገር። እኔ ውሸት ከተናገሩ የእናንተ ግምገማ ይሄ ካልሆነ እኔ በቃ ትክክለኛ ያልሆነ መረጃ እያቀረብኩ ነው። ኮሎኔል ፋንታው ሟባ ወይም ደግሞ እስክንድርም ወይም የእስክንድር ተወካዮች ውጡና ተናገሩ። በእርግጥም ፐርፐዙ አንድነት ለማምጣትና እናንተንም ኮርፖሬት ለማድረግ የዛ አካል ለማድረግ ከሆነ እኔ የተሳሳተ መረጃ እየሰጠው ነው ማለት ነው። ተረዳችሁ? ስለዚህ ትልቁ ኦብጀክቲቭ አንድነት መፍጠር ሳይሆን የሻቢያን ተልኮ የቲፒኤልኤፍን ተልኮ ማስፈጸም ነው። የቲፒኤልኤፍ ታጣቂ ኃይል የነ ጀነራል ምግበይ የነ ዮሐንስ መዲድን ተልኮ መፈጸም ነው። ለዚህ ነው አንዳንዶች ሲናደዱ ነበር። የጎጃም ፋኖ ወሎ ምናምን ጋር ተልኮን ትቷል ፕሮግራም ሲሰራ ማይቻል። ኤርሚያስ አጀንዳቸውን አንዳንዱም ትልቅ ጉምቱ ፖለቲከኛ የሚባሉትም አጀንዳቸውን አልተተውም አላማችን ነው ኢስ ኖ ሞር። አሁን ጎጃም ፋኖ ኖ ሞር ያማራ አጀንዳ ባይዘው የለውም። ያማራ አጀንዳ በትንሹ የቲፒኤልኤፍ የነ ምግበይ አስፈጻሚ ነው፣ በትልቁ የሻቢያ አጀንዳ አስፈጻሚ ነው። ይሄ ነው ፐርፐዙ፣ ይሄ ነው አላማው። ከዛ አንፃር እንድትቃኙት ነው እያነሳው ያለሁት። ከዛ በተረፈ አንድነት ማምጣት ቢሆን ኖሮ የጎጃሙ ፋኖ የነ ጠበቃ ስረስ ወይም የወሎ ፋኖ የነ ምሬ ወዳጆ የጎጃሙ የወሎ የሸዋው የጎንደሩ አንድነት ማምጣት ካስፈምን ዘመቻ አንድነት ምን አስባላችሁ? መጀመሪያውኑ አንድነት ፈጥረው ለምን አይመጡም? የትኛው አንድነት ነው የሚፈጥሩት እንዴ? የእስክንድር ቡድን እኮ ግድ የለም እኛ አንድ ሆነን ጠንካራ ምንውን ደካማ ድርጅት ፈጥረናል፣ የአማራ ህዝባዊ አፍዴህ ነው ምናምን ህዝባዊ ድርጅት የሚል የአማራ ፋኖ ህዝባዊ ድርጅት የሚል ፈጥረናል። እናንተ ሚዱና ድርጅት ፍጠሩ እባካችሁን ለምናችኋለን፣ ሂዱና ድርጅት ፍጠሩ። ድርጅት መፍጠር አቅቶህ የአንድነት ዘመቻ ብለህ ስትገባ መጀመሪያውኑ ድርጅት መፍጠር ስለማትችል ነው። at the end of the day እነዚህ ሰዎች ድርጅትን መፍጠር አይችሉም። ይህንንም ፕሪዲክት ነው ማድረገው። ይሄን በምንም ተአምር ዘመነ ማስረሻ ምሬ ወዳጆ የጎንደሩ የወሎ መጥቶ የሸዋ መጥቶ ዘመነ ሊቀመንበራችን ወይ ማስረሻ ሊቀመንበራችን ብሎ አንድ ድርጅት መፍጠር አይችሉም ማለት አይችሉም። ስለዚህ ዘመቻ አንድነት በመክፈት የሚመጣ አንድነት የለም። ዘመቻ አንድነት በመክፈት እነ እስክንድርን መግደል ግን ሊመጣ ይችላል። ዘመቻ አንድነት በመክፈት እነ መቶ አለቃ ማስረሻ ሰጤን ወይም ቲማቸው መግደል ሊመጣ ይችላል። ዘመቻ አንድነት በመክፈት እነ ኮሎኔል ፋንታው ሟባና እዛ ዙሪያ ያለው መግደል ይቻል ይሆናል። የሚቆጣጠሩት መሬት የላቸውም። አንድነት ውስጥ ማይመጡ። አንድነት ቢመጡ ኖሮ መጀመሪያውኑ ይመጡ ነበር። እነ ምሬም እነ ዘመነ ጎንደሩ ወሎ ሸዋው ማለት ነው።
አይችሉም መምጣት። ስለዚህ ዘመቻ አንድነት ሳይሆን ፐርፐዙ እነ እስክንድርን የማጥፋት ፐርፐዝ። ይሄንን ጠንከር አድርጌ ያነሳሁት አይ ቲንክ ሚስ አንደርስታንዲንጎች እያየው ስለሆነ ነው። ወይም ደግሞ በሆነ እንደዚህ ስለሆነ ምናምን ስለተባለ ፐርፐዙ ይሄ ነው። ሜቢ የተያዙ ሰዎች ሲናገሩ ተሰሙት ይሆናል። ይሄ አንደኛው ነው። ሁለተኛ ስለ እነ ጀነራል ምግበይ ከጀነራል ምግበይና የፋንድ አንድነት ተያይዞ እንግዲህ የመከላከያ መግለጫ ስለ ጀነራል ምግበይ ነው ዝርዝር ነገሮች ያነሳው። ምን ያህል ይጠቅማል አላውቅም። ወይም ደግሞ ማናቀው እኔ በኔ በኩል ማናቀው ነገር አይደለም፣ ማቁ ሊኖሩ ይችላሉ። እና ምንድነው መግለጫው የሚለው ጀነራል ምግበይ ማለት አንደኛ ብርጋዴር ጀነራል ምግበይ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ህዝብ ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን ወደ እሳት ያስገብቶ የማስፈጀት ታሪክ ያለው ጸረ ሰላም ጸረ ልማት አራማጅ ይላል። እንዴት ጀነራል ሆነ የሚል ጥያቄ አነሳለሁ። ያው ያኔ ችግር የለውም ሻሞ ስለነበር ከአምስተኛ ክፍል ማለት የተሰጠው ጀነራል ተማሪዎቼ ስለሆነ እዛ ወቀሳ አልገባም። አላውቀውም በነገራችን ላይ እኔ ጋር አልተማረም ያኔ። ስንት 12ኛ ክፍል ነበር። 12ኞቹ ግን እኔ ጋር አልነበሩ ወይስ አራተኛ ነበር ጀነራል ምግበይ? የተማረም አይመስለኝም በዛ ሰዓት። ኤኒዌይስ ጸረ ሰላም አንድ እንደዛ ነው የሚለው። ሁለተኛ ጀነራል ምግበይ በጦርነቱ ወቅት ወጣቱ ለምን ሸሸ በሚል ሰበብ በጅምላ የመረሸን ልምድ ያለውና ያለ ዕውቀት የትግራይን ወጣቶች ደም ሲመጥ የቆየ ነው ይላል። ሶስተኛ ጀነራል ምግበይ ባለፈው ጊዜ በነበረው የሰሜኑ ጦርነት ከመቶ ሺዎችን የሚቆጠር የትግራይ ወጣት እየረሸነ እያስረሸነና የፈጀ የጥቁር ታሪክ የጻፈ ነው ይላል። ጀነራል ምግበይ ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺዎች የሚቆጠሩ ወጣቶችን የስለላ ውጊያ ያስበላ ውጊያ እምቢ ሲለው ደግሞ የራሱን ታጣቂዎች ረሽኖና ገሎ ውጊያው ሳይሳካለት አከርካሪው ተመቶ የሸሸ ይላል። እንግዲህ ምዕራብ ትግራይ የሚለውን የዛ አካባቢ አዛዥ መሰለኝ ጀነራል ምግበይ። ይቀጥላል የፌደራል መከላከያው መግለጫ። ምግበይ ኃይለ ዘራፊና ሌብነት የተካነበት መደበኛ ስራው የሆነ በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ያለ ይገኛል ይላል። ይቀጥላል ጀነራል ምግበይ በኢህአዴግ ዘመን በዘረፋና ሌብነት ታዋቂ የነበረ ብቻ ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን የደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ ተዋውሎ የታየ ሰው ነው ይላል። እንግዲህ የአዲስ አበባ ፎቆቹን እባካችሁ አውጥታችሁ አሳዩን። ይቀጥላል ስለ ጀነራል ምግበይ የመከላከያ መግለጫ ማለት ነው። የፕሪቶሪያን ስምምነት እንዲፈርስ ጊዜ አስተዳደሩንም እንዲፈርስ በማድረግ የተንቀሳቀሰ ይለዋል ጀነራል ምግበይ ኃይለ ሰላም እንዳይመጣ የሚያደርግበት መሰረታዊ ምክንያቶች 2 ናቸው ይላል። 2 ምክንያቶች አሉ ይላል። 2 ምክንያቶች ጀነራል ምግበይን እንዳይመጣ አድርገውታል። ሰላም እንዳይፈልግ በጥባጭ ያደረገው ማለት ነው። እነዚህ 2 ምክንያቶች አንደኛው ሰላም ከሰፈነ የትግራይ ህዝብ ልጆቹን ይጠይቀኛል የሚል ስጋት አለው፣ ተጠያቂነት ይፈራል ነው። ሁለተኛ የወርቅ ዘረፋው እንዳይጋለጥበት በማሰብ ነው ይላል። ሁሌም በሁከት በብጥብጥ ውስጥ እንዲገባ የሚያደርገው ጀነራል ምግበይ በዚህ ምክንያት ነው ይላል። በአማራ ክልል ምን አደረገ ነው የሚለው መግለጫው። ዘመቻ አንድነት የሚለውን ያቀነባበረው ምግበይ ኃይለና ግብረ አበሮቹ ናቸው። እንዳልኳችሁ ቅድም ዘመቻ አንድነት ፋንዶን አንድ የሚያደርግ አይደለም። at the end of the day አንድ ሆነው ከሰማችሁ ኤርሚያስ ምንድነው የምታወራው ትልኛ እንዴ? ይሄው ዘመቻው አንድ አደረጋችሁ አይደለ ብላችሁ አንድ ድርጅት ፈጥረው ከተመለከታችሁ እኔ ተሳስቻለሁ ማለት እነ እስክንድር ላይ እነ እንትና ላይ እርምጃ ወሰድን ብለው ካላሉና እነሱን መጥተው ከተናገሩ ያው ተመሰክራላችሁ ማለት ነው። ዘመቻ አንድነት ፋንዶን አንድ ማድረግ አይደለም። ለምግበይ አልገብርም ያለውን ከህወሓት ጋር ለምትተባበሩ በጠላትነት እመለከታችኋለሁ ያለውን የነ እስክንድርን ድርጅት ማጥፋት ነው ኦብጀክቲቭ። ሌላ ኦብጀክቲቭ የለውም። ደሴን አይቆጣጠርም፣ ባህር ዳርን አይቆጣጠርም፣ ጎጃምን አይቆጣጠርም፣ ተቆጣጥሮም አያስተዳድርም። ይውልሲ የ3 የ4 ቀን በኋላ ነው የምትሰሙት። በአማራ ክልል ይህን እያደረገ ነው የሚለው። እንግዲህ ምግበይ ኃይሌ ጅላጅሉን ፋኖ እንደ ተባባሪነት በመጠቀም
ጽንፈኛውን ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል። የተራዘመ ኦብጀክቲቭ ነው ያለው። ዝም ብለው በአጭር ጊዜ ያሰቡት አይደለም። ቁጭ ብለው ነው ዲዛይን ያደረጉት። ቁጭ ብለው እነ ምግበይ እንዳልኳችሁ እነሱ ምዕራብ ትግራይ የሚሉትን ኤሪያ ያንን ኤሪያ እዛ አካባቢ ያለው ነው ሊድ የሚያደርገው። በምን መልኩ ነው ባስፈጽመው የተሻለ ያለው? ቁጥር 1 የአማራ ክልል መድቀቅ አለበት። ቁጥር 2 ለኛ ሳሚት ማረግ ለኛ የማይታዘዝ ኢሂዴን ሆኖ መፈጠር ማይችል ካለ ማፍረስ አለበት። ዘመቻ አንድነት አንድ አይነትነት ወደነ ለመፍጠር ነው። ግን ከዛ አንፃር ነው ይሄ ነው ፐርፐዙ። እነዚህ ነገሮች ዋናው ዓላማ ይሄ ነው። እኔ በአጭር አስተያየት ሰጥቼ ይሄን ፕሮግራም ለመጨረስ ምግበይ ስራውን ነው እየሰራ ያለው። እነ ጀነራል መዲድ ዮሐንስ ምናምን ስራቸው ነው እየሰሩ ያሉት። ኖት ኦንሊ ተጠያቂ ላለመሆን ምናምን ላለመሆን ብቻ አይደለም፣ የወደፊቱንም ነው የነገውንም ነው እያሰሉ ይሰሩ ያሉት። ተጠያቂ ሆናለው እንዲሆናለው ምናምን ብቻ አይደለም። አንዱ ትልቁ ፐርፐስ የትላንት ተጠያቂነት ብቻ ሳይሆን የነገም ምን ማድረግ አለብኝ የሚለው ነው። የሰሜኑ ትግራይ ተጠያቂነት እሱ የትግራይ ህዝብ ነው። እኔ ምንም ብዙ የህዋት የራሱ የትግራይ ብሔርተኛው እንግዲህ ጨርሼ ሲሄድ ፌስቡክ ላይ ማህበራዊ ድረገጽም የጀነራል ምግበይ ፎቶ ደምቆ እንደምመለከት አልጠራጠርም። በነገራችን ኢቨን ቲፒኤልኤፍን የማይደግፈው አካል ጀነራል ምግበይን ምንድን ነው የሚባለው የእንትኑ የገጹ ምልክት ሊያደርገው ይችላል። ፌስቡክ ወይ ትዊተር ወይ ምናምን ምልክት ይሁን። ምናልባትም የአማራ የፋኖ ኃይሎችም ምግበይ ጀነራል ብለው ጀግናችን ምግበይ ብለው ፖስት ሊያደርጉ ይችላሉ። አሁን ባለው ሁኔታ ወደዛም ሊሄድ ስለሚችል ማለት ነው። ስለዚህ በዛ ፎቶ እንደሚጥለቀለቅ አውቃለሁ። ባይዘዌ የትግራይ ብሔርተኛው ቁጥሩ ቀላል ያሉ ነው። እነ ምግበይ በኢትዮጵያ መንግስትና በኢትዮጵያ ህዝብ ላይ ስላደረሱት ወንጀል ብዙ ደንታ የለውም። የጽንፈኛው ብሔርተኛ ደንታ የለውም። አሁን የኢትዮጵያን መሬት ሰረቀ፣ የኢትዮጵያ መሬት ህንፃ በህንፃ ሸጠ ምናምን እሱ ደንታ የላቸውም። ባይዘዌ የሚከነክናቸው እዛ ክልል ውስጥ ከገባ በኋላ ያደረገው ጥፋት ነው ከከነከናቸው። የሆነ ሆኖ እነ ጀነራል ምግበይ ስራቸውን ነው የሰሩ ያሉት። ስኬታማ ሆነዋል አልሆኑም ለወደፊት በሚቀጥሉት ቀናቶች እናያለን። ስለዚህ ከተጠያቂነት ብቻ ሳይሆን ከነገ ተግባራቸውም ጋር አያይዘን ፍላጎታቸው ጋር አያይዘን ማንሳት አለብን። ከዚህ በኋላ ሁለተኛው ነጥቤ የጎጃም ፋኖ ኦልሬዲ ተልኮ የአማራ ተልኮውን ጨርሷል። ኢስ ኦቨር። በድጋሚ ነው የምነግራቸው። የለውም ከዚህ በኋላ የጎጃም ፋኖ የአማራ ኮዝ የሚባል የለውም። ኦልሬዲ ተነጥቋል። አንደኛው እሱ ነው። ሁለተኛ ከዚህ በኋላ የሻዕቢያ ተላላኪ ነው። ዛሬ ከመግባቴ በፊት ሪዮት ጋር ትንሽ ደቂቃዎች አይቻለሁ። እኔ ሰዓቴ ሲደርስ ነው የመጣሁት። ሰምቻለሁ። አቶ ልደቱና ኢንጂነር ይልቃል ሲከራከሩ ሳይ ነበረ። በጣም አስገራሚ ነው። ኢንጂነር ይልቃል ማለት ሙሉን ስላልጨረስኩት ዝርዝር ነገሮች ማንሳት አልችልም። ግን እንደው ማጠቃለያም ላድርገው። ምን አለ ኢንጂነር ይልቃል? ሻዕቢያ የኢትዮጵያ ታሪካዊ ጠላት አይደለም ማለት ቀጠለና ግብጽ ግን የኢትዮጵያ ታሪካዊ ጠላት ነው አለ። ሰዎች እንደዚህ ሲወናበዱ በዚህ መጠን ሲወናበዱ አይቼ አላውቅም። በነገራችን እንደ ኢንጂነር ይልቃል በዚህ መጠን ተወናብዶ እንዴትስ እንደተያያዘለት ራሱ። ሻዕቢያ የኢትዮጵያ ጠላት አይደለም፣ ግብጽ ግን የኢትዮጵያ ጠላት ነው። ገብቷችኋል እያለ ያለው ማለት አይ ዶንት ኖ በዚህ መጠን የህመም ነው ወይስ የሆነ ከጀርባ ምን አድርጎ አስገድደውት ነው? ከምሬ ነው የምለው።
ሻቢያ የኢትዮጵያ ታሪካዊ ጠላት አይደለም። ግብጽ ግን የኢትዮጵያ ታሪካዊ ጠላት ነው ወይ? እንደው ልምከርህ ኢንጂነር፣ በቃ ታሪካዊ ጠላት የሚባል የለም ብለህ አስቀድመህ ብትመጣ ምክር ሀሳብ ብጠይቀኝ እሱን ነበር። ሌላ ጊዜ ወይ እችን አሻሽላት። እኔ ያኔ ጠቅላይ ሚኒስትሩንም የሞገትኩት በሱ ነው። በነገራችን አይ ዶንት ኖ ሀሳባቸውን ስበዋል፣ ሀሳቡም አላውቅም። ጠቅላይ ሚኒስትሩ ግን በመደመር መጽሐፍ ላይ እንደምታስታውሱት ታሪካዊ ጠላት የሚባል የለም ብለው ጻፉ። እኔ አም ዘ ዋን ያን መጽሐፍ ቻሌንጅ ያደረጉ። እንደውም ምናልባት የምታስታውሱ ከሆነ ክቡር ጠቅላይ ሚኒስትር፣ ክቡር አላልኩም፣ አብይ አህመድ እዛው መደመር መጽሐፍ ላይ ታሪካዊ ጠላት የሚለውን ቀደህ ጣለው ነበር ያልኩት። ለሩሱ ማይቲን ቀደህ ጣለው የሚል መሰለኝ የሰራሁት ፕሮግራም ኢትዮ 3 ሳያለሁ። ምን ማለት ነው ታሪካዊ ጠላት የሚባል የለም? አክቹአሊ ጠላት የሚባልም የለም ነው የሚለው። እኔ እስክንድር ማን ነው ኢንጂነር፣ እሱን ብትኮርጅ ነበር የሚሻለው። ጥሩ ኮራጅ ብትሆን የዶክተር አብይን ኩረጃ ትንሽ ብትወስዳት ጥሩ ነበር። ወስደህ እንደ መከራከሪያ አይደለም ታሪካዊ ጠላት የሚባል የለም ብለህ ብትመጣ ነበር የሚሻለው። ያንን ካልክ ተዘጋዋል አጀንዳው። አሁን ከመጣ ሻቢያ ጠላት አይደለም፣ ግብጽ ግን ጠላት ነው። እናት ጠላት አይደለም፣ ልጅ ግን ጠላት ነው። እኔ እንጃ የዲያስፖራ ፖለቲካ በዚህ መጠን ቻሌንጅ ያደርጋል፣ እዚህ መጠን ሊናን ይሰልበዋል ብዬ አላሰብኩም። አሁን ስለ ኢንጂነር ይልቃል ለማውራት ፈልጌ አይደለም። በዝቅታ ውስጥ ለሚበርሰው ብዙ ስለሱ ኮንሴፕቱን ነው እየነገርኳቸው ያለው። ምን ያህል ለመገረድ የምትሄዱበት ርቀት ማለት ነው። ለመገረድ የሄደበት ርቀት። ታሪካዊ ጠላት ግብጽ የሆነው ለምንድን ነው? ዛሬ ሻቢያ አክት የሚያደርገው እያንዳንዷ እንቅስቃሴ ከግብጽ አይደል እንደሚመነጨው? እያንዳንዱን እንቅስቃሴ የትሮይ ሆርስ ሆኖ የትሮይ ፈረስ ሆኖ የግብጽን ተልእኮ የሚያስፈጽመው ሻቢያ አይደለም እንዴ? ይሄንን እንዴ እኛ ይሳት እያለን እኮ እናውቃለን እንዴ። አንተው ራስህ አይደል እንዴ ፕሮፌሰር ብርሃኑ $500,000 ምናምን የተባለው ከታሪካዊ ጠላት ተቀብሎ ምናምን $500,000 እኮ በኤርትራ በኩል መሰለኝ የመጣው። በኤርትራ በኩል ነው እኮ ያለፈው። በሻቢያ በኩል እኮ ነው ያለፈው። በሌላ በማንም በኩል እኮ አላለፈም። ይሄንን እንዴት ነው ህሊና ይሄንን ለመቀበል የከበደው? ስለዚህ አንደኛ ሻቢያን የፈጠረው ሜቢ ታሪክ ማንበብ ከፈለክ ሻቢያን የፈጠረው ግብጽ ናት የፈጠረችው። ቁጥር 1 ግብጽ ስትፈጥረው ደግሞ የግብጽ ማስፈጸሚያ መሳሪያ ሆኖ ነው የተፈጠረው ሻቢያ። ምንድነው የግብጽ ተልእኮ? ግብጽ ምንድነው ያሰበችው? ኢትዮጵያ የባህር በር እንዳይኖራት አደርጋለሁ። የባህር በር እንዳይኖረን አደረገች። በማ በኩል? በሻቢያ በኩል። ኢትዮጵያ አክሰስ ቱ ዘ ሲ ማታገኝበትን ነገር እፈጥራለሁ። ሻቢያ እኮ ነው የተናገረው። እንዴት ነው ማታፍረው? ኢትዮጵያ በምንም ተአምር ወደ ባህር መውጣት የለባትም የሚል እኮ መግለጫ ነው ግብጽ ያወጣችው። እንዴ ምን አገባት? እኛ በሶማሌ ክልል በሶማሌ በኩል ብንወጣ አትችልም እኮ ነው ያለችው። ይሄ ማተልኮ ነው፣ የግብጽ ተልኮ እኮ ነው። እሺ በአሰብ አንሂድ ወይ በቀይ ባህር በኩል አንሂድ፣ ምን አገባት? በሶማሌ በኩል እሮጣ እኮ አክሲስ ኦፍ ኢቪል የሶስት ሰይጣኖች ህብረት ዘውግ የፈጠረችው እኮ የአስመራ መንግስት እኮ ነው የፈጠረው። ካይሮ፣ ሞቃዲሾ፣ አስመራ ብሎ
እና ይሄን አታውቀው እዲት ዋን ኮኖ ሂስትሪ ኢትዮጵያ በፍጹም የባህር በር ማግኘት የለባትም እኮ የግብጽ ብቻ ተልኮ አይደለም ግብጽ ማስፈጸሚያ አርጋ ሻቢያን ያመጣችው የቅኝ ግዛት ጥያቄ የግብጽ ትርክት እኮ ነው ተው የግብጽ መሆኑን በቃ የሻቢያ ነው ትርክቱ ኢትዮጵያ ቅኝ ገዣችን ናት ቅኝ ከየት መጣ ይሄ ቅኝ ገዢነት እኮ ነው የተራመደው ምክንያቱም ነፃነቷን ለማግኘት ወደቧን ወስዶ ለመሄድ የባህር በሯን ወስዶ ለመሄድ ቅኝ ግዛት ካልኩሌት ማድረግ አለባት አታውቅም ይሄን ወንድም ኢንጂነር ይልቃል ቅኝ ግዛት ትርክት እንዳላት አታውቅም I don't know ላኩለት ይሄን መጽሐፍ የኤርትራ ትግል ከየት ወዴት የሚለው ላኩለት ፕሊዝ የቅኝ ግዛት ጥያቄ እንደነበረ ብለው እንደሚያቀነቅኑ እንዲሰማው ማለት ነው ኢትዮጵያ የምትባል ብቸኛ የጥቁር ቅኝ ገዢ ይሄ እኮ ነው ትርክቱ አንድ የሻቢያ ሚዲያ ላይ የሚሰራ ትላንትና ነው የአንዲ ልጆች ምላቸው ሚዲያ ጋር ሄዶ ሲናገር ነበር አንዱ እኔ አዝናለሁ የአንዲ ልጆች ምለው ኢትዮጵያ ወይ ሞት ምናምን የሚል ነው ግን ለዛ ጋዜጠኛ ምክር ሐሳብ መስጠው ሂድና ቀንዲል ምናምን ይባሉ ሚዲያዎች ጋር አንተ ጋበስከው እንግዳ ስለ ኢትዮጵያ ምን እንደሚያወራ ስማና ወይ ለሊቱ ሙሉ ስቅስቅ ብለህ ታለቅሳለህ ወይም ውሸታም ነህ አክቹአሊ ውሸታም ነው ኢትዮጵያ ያልክ ባንዲራ ይዘህ በቴዲ አፍሮ የምትዘፍነው ውሸትን ነው ማለት እኔ ላንተ ነው ያፈርኩት ያንን እንግዳ ብለህ ይዘህ ስትመጣ ገንዘብ አግኝተህ ሊሆን ይችላል ቪወር አግኝተህ ሊሆን ይችላል የጠራኸው ሰው ቀንዲል የሚባል ሚዲያ ላይ ሂድና ስለ ኢትዮጵያ ምን እንደሚያወራ ስማ ወደ ኋላ ሄደ 3-4 ፕሮግራም ይበቃል ኢትዮጵያን እንዴት እንደሚያበሻቅጣት ስማ ቅኝ ግዛት ተራ ነገር ነው ቅኝ ግዛት ኢትዮጵያ ባሪያ ናት ሲሉሉ ነው የምትሰማው መንግስት አይደለም ያወራው ትላንት የገበስከው ያንዳርጋቸው ያንዲ ልጆች የድሮ የሥራ ባልደረቦች እንጃ ለልጆቻችሁ ምን ያስቀመጣችሁ እንደሆነ ከምሬ ነው ምን ልትናገሩ እንደሆነ አላቅ ኢንጂነር ይቃል አይ ቲንክ የሆነ መውጫ መግቢያ ቀዳዳ ያጣ ይመስለኛል ከጀርባ መመርመር ያለበት ነገር ይመስለኛል ኢንጂነር ይቃል በዚህ መጠን ሰው ይመጣል ብዬ አላስብም ስለዚህ ኤርትራ የኢትዮጵያ ቅኝ ገዢ ናት የሚል ስሌት ተሰልቶ የመጣ ነው ሁለተኛው ነጥብ እሱ ሶስተኛ የሻቢያ እኮ መሰረቱ ያማራ ጥልነት እኮ ነው መሰረቱ ያማራ ገዢ መደብ ያማራ ገዢ መደብ አይልም መጨረሻ በኋላ የቲፒኤልኤፍ ሰዎች ያማራ ገዢ መደብ ማለት ሲጀምሩ ነው እሱ ያማራ ገዢ መደብ አይልም አማራ ሲል ነው ያለው አመቱን ሲያከብር ተመልከተው አህያ ላይ ምን ጽፎ እንደሚሄድ ስማ እኔ አይደለም አህያ ላይ የኤርትራን ባንዲራ አርጎ አህያዋን ምን እንደሚላት ሂድና ስማ እዚህ ላይ ልናገረው ምን የነውር ጥግ ስለሆነ ኢቭን ስፔሲፊክ ብንሆን እንኳን ሻቢያ ታርጌት ያደረገው አንተ ቆሜለታለሁ የምትለው ማህበረሰብ ነው የነበረው ቆሜለታለሁ የምትለውን ማህበረሰብ ነው ዋነኛ ጠላቴ ብሎ የሰራው ኦሮሞን አይደለም በነገራችን ላይ ወላይታን ሲዳማን አይደለም ከምባታን አይደለም ሶማሌን አይደለም እናንተማ ተበድላችኋል ነው ያላችሁ ሶማሌ እንደውም ሀገር ነው ሆነ ያለባችሁ ነው ያላችሁ ጨቋኝ አማራ ብሎ ነው የሰራው የት ልትሄድ ነው ከዚህ አንፃር ስላንተ አይደለም ማወራው ባንተ ዙሪያ ስላሉ ሰዎች ነው ግን ጀስቲፊኬሽኑ ቅድም ያስቀመጥኩላችሁ የጎጃም ፋኖ ኦሬዲ ተልኮን እንትን ሆኖበታል ተቆላሽቷል ተሸጧል የጎጃም ፋኖ ተሸጦ የሻቢያ ጉዳይ አስፈጻሚ ሆኗል የትናንትናው ግንቦት 7 ሆኗል አቅማሶት ነው ምን አላቅም at the same time የቲፒኤልኤፍ ጋር ደግሞ ኮኦርዲኔት አድርጓል ከነ ምግበይ ጋር ከአቅም ማጣት ከመነጨ አቅም ስላጣን
ልንሄድ ነው እኛ እናውቃለን ሻቢያ ጠላታችን መሆኑን ባትልም እንኳን በቃ ይሄን ነገር ለጊዜው አልናገረውም እኔ እውነቴን ነው የምልህ ለጊዜው አልናገረውም ግንቦት ሰባቶች ልንገር እነ ፕሮፌሰር ብርሃኑ አንድ ቴክኒክ ነበራቸው በቀጣይ ስለ ኢትዮጵያ ምንድነው የምታስቡት ፖሊሲያችሁ ምንድነው ምን አይነት ሪዮት ዓለም ነው ምናምን ሲባሉ ፕሮፌሰር ብርሃኑ ይወጣና እሱ በኋላ ስርዓቱን ካስወገድን በኋላ ነው ስለ ኤርትራ ምናምን ሲባል አይ አሁን እኛ ስለ ኤርትራ የምንነጋገርበት አይደለም የውስጥ ጉዳዩ የምንነጋገርበት አይደለም እንደዚህ የምንነጋገርበት አይደለም ያው በተለይ አንዳርጋቸው ነው ጫፍ ይረገጠው እንጂ እነ ብርሃኑ እንዲህ እንደ ሳሙና ተጣጥፎ ነው የሄዱት በነገራችን በተለይ ፕሮፌሰር ብርሃኑ በጣም በጠፍጠፍ ብሎ ምክንያቱም ፊዚካሊ ስናገኘው ስለ ኤርትራ የሚያወራው ነገር ያስለቅሳል ኤርትራ ውስጥ ያየው ነገር እና ኤፍሬም ማዴቦ ፊዚካሊ ስናገኛቸው የሚያወሩት ነገር ያስለቅሳል ስለ ኤርትራ የሚያወሩት እንዴት እንደሚዘገንናቸው ማለት ነው ስለዚህ እነሱ እንኳን ያኔ ታክቲካል ሆነው አይ ስለ ኤርትራ የምናወራበት ምናምን አይደለም አሁን የሉና ጉዳይ ነው ስርዓት የመጣል ጉዳይ ነው ስለ ታሪካዊ ጠላት ስለምን አናወራም ይሻላል እኮ አሁን መጣ ሻቢያ ታሪካዊ ጠላት አይደለም ጠላትም አይደለም ግብጽ ናት ግን ጠላት ግብጽ ነው እኮ አሽሞን ሙና ዲዛይን አርጋ የሰራችው ጠፍጥፋ የፈጠረችው ለተልኮ ማስፈጸሚያ ተልኮውን የሚፈጽመው ጠላት አይደለም ተልኮውን አስፈጻሚው ነው ጠላት ምን አይነት የተምታታ ኢንጂነሪንግ ነው ምን አይነት ኢንጂነሪንግ ነው አግሪካልቸራል ነው ስትራክቸራል ሲቪል ኢንጂነር ነው ሜካኒካል ነው ኬሚካል ነው የትኛው ኢንጂነሪንግ ነው እንደዚህ ሚክስ የሚያደርግና ነገሮችን እንኳን ኮኔክት ማድረግ ይከበደው ማለት ነው እኔ ኬዝ ሳጠቃልለው እንደዚህ አይነት ኮንፊውዥን የተፈጠረበት ምክንያት በዋናነት አሁን ያልኳችሁ የዚህ የአንድነት የሚባለው የአንድነት ዘመቻ የሚባለው የአማራ ህዝብ ዘመቻ አይደለም የአማራን ፋኖ ወደ አንድ የሚያመጣ ዘመቻ አይደለም ቤዚካሊ የውስጥ ለሻቢያ ያላደሩትን ወይም ቢያድሩም ለሻቢያ ለቲፒኤልኤፍ ያላደሩትን ማጥፋት ነው ለነ ጀነራል ምግበይ ለነ ጀነራል ዮሐንስ መዲድ ያላደሩትን ሰዎች የማጥፋት ተልኮ ነው የነ እስክንድርን የማጥፋት ተልኮ ነው የነ መቶ ለቃ ማስረሻን የማጥፋት ተልኮ ነው የነ ኮሎኔል ፋንታውን የማጥፋት ተልኮ ነው ከተሳካ ስኬት ብለው የሚመጡት ይሄን ነው በነገራችን ተጠናቋል የአንድነት ዘመቻችን በድል ተጠናቋል ካላችሁ ባርዳርን ተቆጣጣርን ደብረ ማርቆስን ተቆጣጣርን ጎንደርን ተቆጣጣርን አይደለም ስኬቱ የሚለካው እና የስኬቱ መለኪያ ለህዋት ለነ ምግበይ ያላደሩ ሰዎችን በማጥፋት ላይ የተመረኮዘ ነው የሚሆነው የስኬቱ መለኪያ ነው በጥሩ ቀናት ውስጥ የምንሰማቸው ነገሮች ይኖራሉ አድማጭ ተመልካቾች ላይክ አርጉ ሼር አርጉ ሰብስክራይብ አርጉ